التفاصيل رمضان في مصر غير الدنيا እንግዲህ ያው የአዲስ አበባ ከተማዋ የኢትዮጵያውያን ብሔር ብሔረሰቦች መዲና እንደሆነች ሁሉ አዲስ ሚዲያ ኔትወርክም የሚያገለግለው በአዲስ አበባ ከተማ የሚገኙ ሁሉንም ብሔር ብሔረሰቦች ህዝቦች ሃይማኖቶች ባህሎች ወጎች ልማዶችን ስለሆነ አዲስ ሚዲያ ኔትወርክ ውስጥ የሚሰሩ ሰራተኞች ጋዜጠኞች ኢንጂነሮች እና የተለያዩ ስራዎችን የሚሰሩ አካላትም እንደዚሁ ከተለያዩ የኢትዮጵያ ክፍሎች የተወጣጡ ከተለያዩ ሃይማኖቶች የተወጣጡ ከተለያዩ ብሔሮች የተወጣጡ ስለሆነ ዛሬ ደግሞ ሙስሊም ወንድሞቻችንን እዚህ ሰብስበን በተቋማችን ውስጥ የሚገኙ ከተለያዩ አካባቢዎች የመጡ ሙስሊም ወንድሞቻችንን እዚህ ስናስፈጥር በጣም ነው ደስታ የሚሰማን ፈጣሪም የነሱን ጸሎት ወይም ደግሞ ልመና ሰምቶ ሐሳባቸውን ከግብ እንዲያደርስላቸው እንመኝላቸዋለን በጣም ደስ ይላል ሰብስበን እንደዚህ በጋራ ሁሉም ሲያከብር እነሱም ደስታ ይሰማቸዋል እኛም በጣም ነው ደስ የሚለው رمضان في مصر حاجة تانية والسر في التفاصيل رمضان في مصر غير الدنيا በተቋም ውስጥ ወንድማማችነት አብሮነት ህብረት እንዲፈጠር ያደርጋልና በጣም አሪፍ ጥቅም አለው ብዬ ነው ማስበው ካጠገብ ያሉ ክርስቲያን እምነት ተከታይ ወንድሞቻችን ባልደረቦቻችን አብረውናሉ ከኛ ጋር አብሮ ለመሆን የኛን ያፍጥር ፕሮግራም አብሮ ለመካፈል ወንድማማችነታቸውና ታማችነታቸውን ለማሳየት ብለው ነው አብረውን የተገኙትና በጣም ደስ ብሎናል ደሞ እንደዛ በመረጋጋት رمضان في مصر حاجة تانية والسر في التفاصيل አዲስ ሚዲያ ኔትወርክ በራሱ ባይዘ ህብረ ብሔራዊነትን የሚገልጽ ተቋም ፕሮግራሞቻችንም ይዘቶቻችንም በተለያየ መልኩ ሶማሊኛ አፋርኛ እንግሊዘኛ ትግርኛ ኦሮሚኛ አፋን ኦሮሞ በተለያየ መልኩ ሁሉንም ያካተተ እንደሆነ መጠን በጋራ ስብስብ ብለን ደሞ ይሄንን ልዩነታችን ውበታችን አድርገን ያፈጠርን ያለነው ከተለያየ ክፍል የመጡ ሰዎች ናቸው እዚህ ጋር በጣም የሚያምር ፕሮግራም ነው የረመዳን ጾም የሚታወቀው ከተቸገሩት ሰዎች አንድ ላይ በማፍጠር በመተጋገስ ነው የሚታወቀውና አዲስ ሚዲያ ኔትወርክ ደግሞ ይህ ማድረጉ ቀላል የሚባል ነገር አይደለም ማለት መስሪያ ቤት ውስጥ ብዙ ሰራተኞች አሉና የተለያዩ ሰራተኞች ማይገናኙ ሰራተኞች አሉ ብዙ የሥራ ክፍል እንዳለ ለዛ ይሄ ያፍጥር ፕሮግራም ደግሞ ይሄ ፋሚሊ ስፒሪቱን አንድ ላይ ያደርጋልና እንደዚህ መደረግ በጣም ደስ የሚል ነገር ነው ያው እንግዲህ አዲስ ሚዲያ ኔትወርክ በየጊዜው አዳዲስ ነገሮችን ይዞ ይመጣል በተለይ ደግሞ አዲስ አበባ ላይ የሚሰሩ የተለያዩ ተግባራቶችን ለህዝቡ መረጃ በማድረስ ይታወቃልና በተለይ ደግሞ 24/7 የሚባል አዲስ ፕሮግራም አዲስ የዜና ሊሆን ይችላል ፕሮግራም ሊሆን ይችላል እሱን ይዞ ይመጣል በቅርብ ቀን ተብሏል እንግዲህ እኛም በቅርብ ቀን አብረን የምንከሰት ነው የሚሆነው السر في التفاصيل رمضان في مصر غير الدنيا ተቋማችን ዛሬ ብቻ አይደለም የጀመረው የዚህን ያፍጥር ስነስርዓት ከዚህ በፊትም ባሉ አመታት ውስጥ እንደዚህ አይነት ነገሮች ለኛ ለሙስሊም ሰራተኞቹ ደስታ ሲል ይህን ነገር አድርጓልና እንደ አይነት ነገር መደረጉ እጅግ በጣም ማመሰግነው ጣቢያውን ወንድማማችነትን አብሮነትን ይፈጥራል እንደዚህም ደግሞ ጥሩ ስሜትን በተቋሙም በሰራተኞቹ መካከል የሚፈጥር ስለሆነ ተቋማችንም እንደ አይነት ነገሮች ባል አድርጎ እየሄደበት ስላለ ይሄ አዲስ አይደለም ለተቋማችን ባለፈው አመት ሙሉ ለሙሉ ረመዳንን ምክንያት በማድረግ ረፍት ወጥቼ ነበር በጾም ነበር ያሳለፍኩት አሁን ግን ዘንድሮ ግን በስራም በጾምም ያሳለፍኩትና ሁለቱን በአንድ ጊዜ ማስኬድ ይቻላል በተለያዩ አጋጣሚዎች በርግጥ አንዳንድ ጊዜ የጸሎት ወቅት ስለሆነ ሰፊ ሰዓት ጸሎት ማድረግ የምትችልበት ዱዓ የምታደርግበት ሰላት የምትሰግድበት ጊዜያቶች ስለሚያስፈልጉ በዚህ በኩል ደግሞ ስራም ስለሚያስፈልግ በሁለቱ መካከል ለማቻቻል ትንሽ ሊያስቸግር ይችላል ነገር ግን ከሌላው ጊዜ በተለየ መልኩ ደግሞ ጥንካሬን ይሰጣል ሌላ ጊዜ በኖርማሉ ጊዜ ምሳ ካልበላ ትዳከማለህ በጾሙ ጊዜ ግን በረከቱም ስላለ ተጠነክራለና ከስራ ሳትወጣ ስራህን አጠናቀህ ወደ ሃይማኖታዊ ጉዳይ ደግሞ ለመሄድ ያስችላልና ሁለቱን አስኪደን እስካሁን እዚህ ደርሰናል ማስኬድ ይቻላል በጥሩ ሁኔታ ማስኬደናል ደስ የሚል ነገር ነበር طعمه بطعم النيل في كل وش تلاقي ضحكة والناس بسيطة እንደዚህ አይነት ፕሮግራሞች የጋራ ስሜት የጋራ ቫይብ ያመጣልና ደስ የሚል ስሜት ይፈጥራሉ አብሮነትን ያጠናክራል አንዱ ስለ አንዱ ያለውን ነገር በጥልቅ እንድናውቅ ያደርገናል ጥሩ ስሜት ይፈጥራል በአጠቃላይ በጣም ደስ የሚል አንድ ተቋም ላይ እየሰራን ብዙ ልጆችን ማላቃቸው ልጆች ነበሩ ዛሬ አብዛኞችን ተዋውቀያለሁ በጣም ብዙ ስቀናል ተጫውተናል ስለየክፍላችን ብዙ አውርተናልና በጣም ደስ የሚል ነገር አለ ይህ ተቋም
በተለይ ሙስሊም ክርስቲያን ሳይል ለሁሉም እምነት ተከታዮች የተሻለ እንደ ቤታቸው እንዲያዩት የጋራ ግንኙነታቸው እንዲበረታ ለማድረግ የሚያደርጋቸው እንቅስቃሴዎች ብዙውን ጊዜ ያው ተመራጭ ያደርገዋልና በዛም እንግዲህ ማኔጅመንቱንም እንዲሁም ደግሞ አጠቃላይ ሰራተኛውንም በትብብር እየተሰራ ለውጥ በመምጣቱ እጅግ በጣም ማመስገን ፈልጋለሁ። በየጊዜው የኛ መስሪያ ቤት በየአመቱ እንደዚህ አይነት የሚያምር እኩልነታችን ህብረ ብሔራዊነታችን አንድነታችን መዋደዳችን ከፍ የሚያደርጉ ዝግጅቶችን በየአመቱ ያካሄደልን ነው። እኔ እንኳን ለዛ ከዚህ አፍጥር ጀምሮ ለአራተኛ ጊዜ ነው የተሳተፍኩ ያለሁት። ዛሬ ደግሞ ከነ ሙሉ ቤተሰቤ ጋር ነው የመጣሁት ከልጆቼ ጋር ነው የመጣሁት እና በጣም ደስ የሚል رمضان في مصر حاجة تانية